ዛሬ ሁለተኛ ሳሙኤል ምዕራፍ 18ን ከቁጥር 28 ጀምሮ እስከ 33 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ሁለተኛ ሳሙኤል ምዕራፍ 18 ከቁጥር 28 ጀምሮ። አኪማአስም ጮሆ ንጉሱን ሁሉም ነገር ተሳክቷል አለ። ከዚያም ወደ መሬት ለጥ ብሎ በንጉሱ ፊት እጅ ነሳና በጌታዬ በንጉሱ ላይ እጃቸውን ያነሱትን ሰዎች አሳልፎ የሰጠ አምላክ እግዚአብሔር የተመሰገነ ይሁን አለ። ንጉሱም ብላቴናው አቤሴሎም ደህና ነውን ሲል ጠየቀ። አኪማአስም ኢዮአብ የንጉሱን አገልጋይና እኔንም ባሪያህን ሊልክ ሲል ትልቅ ሁካታ አይቻለው፣ ምን እንደሆነ ግን አላወቅኩም ብሎ መለሰ። ንጉሱም እልፍ በልና ቁም አለው። ስለዚህም እልፍ ብሎ ቆመ። ከዚያም ኢትዮጵያዊው ደርሶ ንጉሥ ጌታዬ ሆይ የምስራች፣ ዛሬ እግዚአብሔር ከተነሱበት ጠላቶች ሁሉ ታድጎሃል አለው። ንጉሱም ኢትዮጵያዊውን ብላቴናው አቤሴሎም ደህና ነውን ሲል ጠየቀው። ኢትዮጵያዊውም የጌታዬ የንጉሥ ጠላቶችና ሊጎዱ የሚነሱብህ ሁሉ እንደዚያ ወጣት ይሁኑ ሲል መለሰ። ንጉሱም እጅግ አዘነ። በቅጥር በሩ አናት ላይ ወዳለችው ቤት ወጥቶ አለቀሰ። ሲሄድም ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ባንተ ፋንታ ምን ነው እኔ በሞትኩ ኖሮ አቤሴሎም ሆይ ልጄን ወየው ልጄን ይል ነበር ይላል። ሁለተኛ ሳሙኤል ምዕራፍ 18 ላይ ያለ የጌታ ቃል ክፍል ነው ያነበብነው። ስለ መልእክተኝነት ነው በጣም ጥቂት ነገር የምናገረው። ስለ መልእክተኝነት አውቆ ስለ መሮጥ ነው ጥቂት የምናገረው። ምክንያቱም የምንሄድበት ቦታ የተላክንበት ቦታ ጠንካራ ስለሆነ ምላሽ የሚያስፈልገውም ነገር ስላለ አውቀን መሮጥ ይገባናል። የምንለውን ነገር አውቀን መልእክታችንን አውቀን በደንብ አንደርስታንድ አድርገን የምንለውን ነገር በስነ ስርዓት ይዘን ልንሮጥ ይገባናል። አውቆ ስለ መሮጥ ስለ መልእክተኛነት ነው በጣም ጥቂት የምናገረው። መልእክተኞች ነን። የምንናገረው ነገር አለን፣ የምናደርሰው ነገር አለን። ብዙዎች ምላሽ እንዲሰጡ የሚያደርግ መልእክት እግዚአብሔር በእኛ ዘንድ አኑሯል እና በዚህ ቦታ ላይ ሁለት መልእክተኞች ናቸው ያሉት። ምናልባት አብረን ስላነበብ ነው ያስተዋላችሁት ይመስለኛል። አንደኛው በስም ተጠርቷል፣ አንደኛው ደግሞ በአገሩ ስም ተጠርቷል። ስሙ አልተጠራም። የኛ ሀገር ሰው ኢትዮጵያዊ ነው የሚለው፣ ያኛው ግን አኪማአስ ይለዋል። እስራኤላዊ ስለሆነ አኪማአስ ብለው ስሙን ጠርተውታል። የኛን ሀገር ሰው አላቅም። እንግዲህ የዚህ መጽሐፍ ጸሐፊ የአንደኛና ሁለተኛ ሳሙኤል ወጥ መጽሐፍ ነው። የሳሙኤል መጽሐፍ ተብሎ ነው የሚታወቀው። አይ ቲንክ 200 ዓመተ ዓለም ገደማ አካባቢ የነዛ ሰባው ሊቃናት ወደ ግሪክ ወደ ጽር ሲተረጉሙት አንደኛና ሁለተኛ ሳሙኤል አድርገውታል። ልክ እንደ አንደኛና ሁለተኛ ዜና፣ እንደ ዕዝራ፣ ነህምያ እንደዚህ ሁለት ሆነው እንደተቀመጡት መጽሐፍት ማለት ነው። እና ይህንን መጽሐፍ የጻፈልን ሰው ሲጽፈው ወጥ ነው። እንግዲህ ሳሙኤል የተወሰነውን ጽፎት ሊሆን ይችላል። እነዚህ ታሪኮች ግን ሳሙኤል ከሞተ በኋላ የተከናወኑ ታሪኮች ናቸው። ግን በሳሙኤል ስም የተቀመጠ መጽሐፍ ነው። ሳሙኤል ታላቅ አገልጋይ ነው። በዚህም ቦታ በጣም ደጋግመን አንስተነዋል። ከመወለዱ ጀምሮ ስለ እናቱ፣ ስላወላለዱ፣ ስላስተዳደጉ፣ በሱ ዘመን ስለነበረውም ነገር ብዙ ጊዜ ስላነሳን ማለት ነው። በጣም ታላቅ የእግዚአብሔር መንግስት አገልጋይ ነው። እስራኤልን ከመሳፍንት ዘመን አገዛዝ ወደ ንጉሳዊ አገዛዝ እግዚአብሔር ሲቀይራት የተጠቀመው ዋነኛ ሰው ይሄ ሰው ነው። የመጀመሪያውን የእስራኤል ንጉስና ሁለተኛውን ንጉስ የመቀባት እድል ያገኘ ሰው ነው አይደል? ይሄንን ዳዊትንና ከዚህ በፊት የነበረውን ሳኦልን የመቀባት እድል የሚያገኘ ታላቅ አገልጋይ ነው። ምናልባት ሳሙኤልን በአገልግሎት የሚጋራው ወይንም ተመሳሳይ ቢሮዎችን ይዞ የሚያገለግለው ሙሴ ብቻ ሊሆን ይችላል። ብሉይ ኪዳን ላይ አዲስ ኪዳን ላይ ከመጣን ጌታችን ኢየሱስ ክርስቶስ ነው ሊሆን የሚችለው። መስፍን ነበር፣ ነብይ ነበር፣ ክህነትንም ደግሞ ደርቦ ያገለግል ነበር። እነዚህ ሶስት ኦፊሶች የያዘው ሙሴ ነበር። ከዛ በኋላ ደግሞ ይሄ ሰው ነው። ከዛ በኋላ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና ታላቅ አገልጋይ ነው ማለት ነው። በጣም ታላቅ ሰው ነው። እነዚህን አንደኛ ነው ሁለተኛ ሳሙኤልን ብቻ ሳይሆን የሩትንም መጽሐፍ ጽፎታል ተብሎ የሚታሰበው ሳሙኤል ነው። በመሳፍንት ዘመን የተከናወነው ታሪክ የምታስታውሱት ከሆነ መሳፍንት 16 አካባቢ ነው። ምናልባት ታሪኩን ወስዳችሁ የምትገጥሙት ከሆነ የሩት ዘመን የሚመጣው መሳፍንት 16 ነው። ገንጥሎ ለብቻዋ የአንዲትን ሞዓባዊት ሴት ስም የመጽሐፍ መጠሪያ አድርጎ መጽሐፍ የቻለ በጣም ሩቅ የተመለከተ አይነት ታላቅ የብሉይ ኪዳን ነብይ ነው። እስራኤላዊ ተአምር ቢፈጠር እንኳን የመጽሐፍ ቅዱስ ስያሜ በአሕዛብ ስም ሊያደርግ አሕዛብ አይጨብጥም፣ በስምም አይጠራም። ይሄ ሰውዬ ግን ምናልባት አሕዛብ በእምነት እንደምንድን እግዚአብሔር አስቀድሞ ገልጦለት ሩትን መጽሐፍ ሰይሞ ታሪኳን
መሲሁ ግንድ ውስጥ ወይንም የንጉስ ዳዊት ቀድማያት ወይንም የመሲሁ ደግሞ የሩቅ ግንድ ውስጥ የገባች አይነት ሴት አድርጎ አቅርቦልናል። እና ትልቅ ሰው ነው ሳሙኤል፣ ትልቅ ሰው ነው። ግን ይህንን መጽሐፍ እንግዲህ የጻፈው ሰው ሲጽፍ የኛን ሀገር ሰው ዝም ብሎ ኢትዮጵያዊ ነው ያለው አይደል? ደና ስራ እኮ ነው የሰሩት። አሁን ይሄ ኢትዮጵያዊ ነው ቁም ነገረኛው። አሁን አኪማስ አይደለም ቁም ነገረኛው። አሁን እኮ ትልቁ ስራ የተሰራውን በኢትዮጵያዊ አይደል? ኢዮአብም መልእክት አንተ ጋር ነው ያለው ሂድና ንገርልኝ ያለው ረጋ ያለ ነው። ሲሮጥ ማይቲን ቀስ ብሎ ነው የሚሮጠው። አኪማስ በሜዳው በኩል አቋርጦ ቀደመው ስለሚል ቀስ ብሎ ነው የሚሮጠው። ዋና መንገድ ነው የሚጠቀመው። ያኛው በአቋራጭ ሄዶ ነው የቀደመው። እና ሁለት መልእክተኞች አሉና የነዚህን የሁለት መልእክተኞች ሐሳብ ነው ጥቂት ነገር የምናገረው። እንግዲህ ታሪኩ የሚጀምረው እዚህ ምዕራፍ 18 አይደለም። ምናልባት እናንተ በኋላ ወደ ቤት ስትሄዱ ሐሳቡ ተደራጅቶ የሚጀምረው ከምዕራፍ 15 ጀምሮ ነው። ስለዚህ ምን ያክል የዚህን መጽሐፍ ጸሐፊ አይምሮ እንደያዘ እንግዲህ ዝም ብላችሁ አስቡት። ታሪኩ የሚጀምረው ምዕራፍ 15 ነው። ኢቭን ምዕራፍ 18 ላይ አያልቅም። ምዕራፍ 19ም ላይ ይቀጥላል። ምዕራፍ 19 ላይ የሚቀጥለው የዳዊት ሐዘን ይቀጥላል። በተወሰነ መንገድ የዳዊት ሐዘን ይቀጥላል። ግን ከምዕራፍ 15 ላይ ስታነቡ በጣም ይገርማችሁ በሆነ ምን አይነት ኮንስፓይረሲ እንደሆነ አቤሴሎም የሚባለው ከዳዊት ልጆች መካከል አንደኛው አቤሴሎም የተባለው ወደ ንጉሱ ከተማ መጥቶ ይላል አይደል? ወደ ንጉሱ ከተማ መጣና አቤቱታ ያለበት ሰው በዛ ዘመን ወደ ንጉስ እየመጣ ነው አቤቱታ የሚያቀርበው እና ያላቸውን የገጠማቸውን ያለፉበት ያለውን የተጓደለ ፍርድ ካለ ወደ ንጉስ እየመጡ ንጉሱ ጋር ገብተው ወይንም የንጉስ ባለሟሎች ጋር ገብተው ሲወጡ ይላል አቤሴሎምም በር ላይ ቆሞ ይጠብቃቸው ነበር ይላል። እና በር ላይ ቆሞ ይጠብቃቸውና ና ወንድሜ ይላቸውና ጠርቶ ያሰናበታቸው አይደል የሚለው አቅፎ ይስማቸው ነበር ይላል። በጣም የንጉስ ልጅ ሲስም አስበዋል። ኦርዲነሪ የሆነ አንድ ተራ እስራኤላዊ የንጉስ ልጅ ና ብሎ አቅፎ አንገቱን ይስመዋል ይላል። አንገቱን ስሞ ምን ሆነ ነው ይለዋል። እንደዚህ ሲለው ዘንድሮ ምን ፍርድ አለ? አሁን እኮ በቃ ፍርድ ተዛባባህ አይደል? ምን ፍርድ አለ ብለህ ነው? እንደው እኮ እኔ በሆን ኖር የተቀመጥኩት እፈርድልህ ነበር ይላቸው ነበር ይላል። በር ላይ ቆሞ መጽሐፍ ሲናገር በዚህ ሽንገላው አቤሴሎም የእስራኤልን ልብ ወሰደ ይላል። በጣም ይገርማቸዋል። የህዝቡን ልብ ከንጉሱ ወሰደው። ምክንያቱም ትረስት የሚያደርገው ንጉሱ ብቻ አይደለም፣ ህዝቡም ትረስት ያደርገዋል። ምክንያቱም በአባቱ በዳዊት ላይ ይሄንን ያደርጋል ብሎ ማንም አይጠብቀውም። ስለዚህ አቤሴሎም እውነተኛ ነው ማለት ነው፣ የሚያውቀው ነገር አለ ማለት ነው ብሎ የእስራኤል ልብ በሙሉ ከዳር እስከ ዳር አቤሴሎም ጋር ቀረ። የሚገርማችሁ የእስራኤል ልብ ወደሱ መዞሩን ሲያይ አቤሴሎም ወዲያው አልተራመደም። 4 ዓመት ያክል ጸጥ ብሎ ቁጭ አለ። 4 ዓመት ያክል ይሄንን ስራ በደንብ ውስጥ ለውስጥ እየሰራ ጸጥ ብሎ ቁጭ አለ። 4ኛው ዓመት ላይ ለንጉሱ ለዳዊት ለአባቱ እንደዚህ አለው፣ አባቴ ሆይ አለው። አቤት ሲለው እኔ ወደዚህ ከተማ ስመጣ አምላኬ እግዚአብሔር ከጠላቶቼ የሚያድነኝ ከሆነ እሺ ሄጄ በከተማው መስዋዕት ላቀርብለት ተስያለሁ ስለት። መቼ? የዛሬ 4 ዓመት አለው። ታዲያ ሲለው ሄጄ ስለትን ላቅርብ ሲለው ሂድ ስለትን አቅርብ አለው። አይ ቲንክ ከተማይቱ ኬብሮን ትመስለኛለች። አቤሴሎም ውስጥ ለውስጥ ሄዶ ለተወሰኑ ሰዎች ምን ብሏቸዋል? ልክ እኔ ወደ ከተማው ስገባ ልብሳችሁን መሬት እያነጠፋችሁ አቤሴሎም ነገሰ ብላችሁ ጩሁ። ንጉሥ አያውቅም። እና ልክ ወደ መስዋዕት አቀርባለሁ ወዳለው ከተማ ሲገባ ተሰብስበው 50 እና 200 አድርጎ ነው የመደባቸው። አቤሴሎም ነገሰ፣ አቤሴሎም ነገሰ እያሉ ጮሁ። ኦልሬዲ የእስራኤል ልብ ከአቤሴሎም ጋር ነው። ዳዊት ሳያውቅ የእስራኤል ልብ ወደ አቤሴሎም ሄዷል። ዳዊት አላወቀ። አቤሴሎም ነገሰ። እግዚአብሔር ሳይቀባው እግዚአብሔር ሳያነግሰው በእስራኤል ላይ ነገሰ አቤሴሎም። ወሬው ዳዊት ጋር ተሰማ፣ ንጉሱ ጋር ተሰማ ነው የሚለው። በዚህ አባቱ ጋር ተሰማ ቢለው እንዴት ጥሩ ነበር። ንጉሱ ሰማ፣ አቤሴሎም ነግሷል አሉት። እያንዳንዱ ያለውን ነገር ዳዊት ሲጠይቅ አይ ነገሩ የዛሬ አይደለም፣ ታዲያ የቆየ ነው፣ እስራኤል በሙሉ ከአቤሴሎም ጋር ሆኗል አሉት።
በዚህ ጊዜ ዳዊት እንደዚህ አለ፣ በሉኑኑኑ አላቸው ባለሟሎቹን። ምን እናርግ? ቶሎ ከዚህ ከተማ ወጥተን እንሽሽ። ወዴት? ወደ ምድረ በዳው እንሂድ፣ ወደ ደብረ ዘይት ተራራ፣ ወደ ይሁዳ ምድረ በዳ እንሽሽ። ለምን? አቤሴሎም ከመጣ እኔንም እናንተንም ይገለናል። እርግጠኛ ነኝ እንደሚገለን እና ኑ እንሽሽ ብለው ሲሸሹ ምን እንዳደረጉ ታውቃላችሁ? ካህኑ ሳዶቅ የእግዚአብሔርን የቃል ኪዳን ታቦት ይዞት ወጣ። ሲሸሹ የእግዚአብሔርን የቃል ኪዳን ታቦት ተሸክሞ ካህኑ ሳዶቅ ይዞ ወጣ። ሌሎቹንም እና አብያታርን ማስከተለው ነቢያቶቹም አሉ እነ ናታን ተከትለው ወጡ። አቤሴሎም ወደ ንጉሥ ከተማ መጣ። ንጉሡ ወጥቶ ሄዷል። የአባቱን የዳዊትን ዙፋን ያዘ። የአባቱን የዳዊትን ቤተ መንግሥት ተቆጣጠረ፣ ያዘ። ነግሻለሁ አለ። መጽሐፍ ሲናገር ዳዊትን በምድረ በዳው ላይ ሆኖ ይላል። ምዕራፍ 15 ላይ በጣም ልቤን ይነካኛል። ላንብብላችሁ እስቲ። ምዕራፍ 15 እንደዚህ ይላል። ቁጥር 25 ላንብብላችሁ። እንደዚህ ይላል፣ ከዚያም ንጉሡ ሳዶቅን እንዲህ አለው፣ አንተ የእግዚአብሔርን ታቦት ወደ ከተማይቱ ይዘህ ተመለስ። በእግዚአብሔር ፊት ሞገስ አግኝቼ እንደሆነ እርሱ እኔንም መልሶ ታቦቱንና ማደሪያውን እንደገና ለማየት ያበቃኛል። ነገር ግን እርሱ ባንተ አልተደሰትኩም የሚል ከሆነ መልካም መስሎ የታየውን ነገር ያድርግብኝ፣ እኔም ለመቀበል ዝግጁ ነኝ። አያችሁት? ዳዊትን የሚጨነቀው አቤሴሎም የያዘውን ዙፋኔን አስለቅቃለሁ አይደለም ያለው። ይሄንን የቃል ኪዳን ታቦት ይዘ ከኔ ጋር ምድረ በዳ ለምድረ በዳ አታንከራትተውም። አዎ በስንት ምጥና ልመና ነው ይዤው ከቂርያት አሪም ወደ ዳዊት ከተማ ይዤ መጣው። አይንከራተትም። ይዘው ተመለስ ወደ ከተማው። ታዲያ በመገናኛው ድንኳን ውስጥ አስቀምጠው። በእርግጥ እግዚአብሔር አምላክ ከራራልኝና በእኔ ደስ ከተሰኘ ይመልሰኛል፣ በፊቱ እንድቆም ያደርገኛል። ዳዊት ከኔ ሲለይ ሚስ ማረገው ይሄን የቃል ኪዳን ታቦት ነው አለ። እሚራራልኝ ከሆነ ቤተ መንግስት ያስገባኛል አይደለም ያለው፣ በፊቱ እንደገና ያቆመኛል አለ። መጥቼ ወደ ከተማይቱ መጥቼ በቃል ኪዳኑ ታቦት ፊት እንድቆም ያደርገኛል። ከማረኝና በኔ ከተደሰተ